ሀይሚዬ ሰርግ ነው። የማን ሰርግ ነው? እንደምታዩት እንግዲህ በራሷ ጸጉር ይመስለኛል። ጸጉሯ ራሱ በባለፈው የተሰራችው ነው። ብቻ አይዶን ነው። ሀይሚዬ እዚህ ቦታ ላይ አለች፣ ፍቅር አለች። ሰርገኛዋ ሙሽራዋን ብቻ ግን አላወቅኳትም ጋይስ። እና አብርሽም አሉ። የአብርሽ ግን የቅርብ ነው፣ ምክንያቱም ጸጉሩን ቅርብ ጊዜ ነው የተሰራው። እንደምታዩት ኮፍያ አድርጎበት ነበረ። እንደምታዩት ማርክም አለ። ሲቀጥል ደግሞ ወይናም ነበረ። ወይና ቻናሌ ስትራይክ ነው ምንድነው ተልኩ እየተላከበት ነው እና ለዛ ነው የጠፋ ነው ቤተሰቦቻችን ሲሉ ነበር። እነሱ ግን ከካሜራ ጀርባ እንደምታዩዋቸው ፈታ ዘና ይላሉ። ብሩክ የለም ለምትሉ ሰዎች ደግሞ ጥግ ላይ ያዋለላችሁ እዛ ከሙቤ ወደዛ ያለው እንትኑ ጋር ማለት ነው። ከሙቤ ወደዛ አለ እሱ ጋር ቀርብ አድርጋችሁ እዩት። ብሩኬ እዛ ቦታ ላይ አለ። ግን እስካሁን ባየዋቸው ቪዲዮዎች ውስጥ የሆነ ሲደንስም ዘና ፈታን ሲል አላየሁትም። በእርግጥ ሀይሚዬ ግን እያጨበጨበች እንደምታዩዋት የማን ሰርግ እንደሆነ ሊገባኝ አልቻለም። ይኸው ብሩኬ እዚህ ጋር ነጭ ሸሚዝ ለብሶ ከታች ቡኒ ሱሪ ነው ጥቁር ሱሪ ለብሶ አለ። ቅመሟ ደግሞ እንደምታዩት አንገቷ ላይ ሻርብ ጣል አድርጋ እንግዲህ ሁሉም ተጣልቷል፣ እንደዚህ ሆኗል ለምትሉ ይኸው ድግስ ላይ እንዲህ ናቸው እንደምታዩት ማለት ነው። ይኸው እንትና እንዴት እንደሚጨፍር ይሁት እንግዲህ ኮምፒውተርና ማራኪ ማለት ነው። ቤተሰቦች ታዲያ እናንተስ እንዴት ናችሁ? ያለቀሳችሁ ሕክምና የገባችሁ ምን ተሰማችሁ? ለዚህ ነው እኮ እኛ የምንለፋው። ገብቷችኋል አይደለ? ምንም ሰው የፈለገውን ያክል ቪዲዮ ላይ አስመስሎ ቢሰራም ምንም አይነት እውነት እንደሌለ አስረግጬ ነው ነገም ዛሬም የምነግራችሁ። ሁሌ የዋህ ሁሌ ሞኝ አትሆኑ። የምሬ ነው። እስኪው እዚህ ጋር መቼስ ይሄ ደስታ ካለምንም ከዜሮ አይመጣም አይደል እንዴ? ሰው ህይወቱን እያመቻቸ ነው። ሰው ኑሮን እየኖረ ነው። ይቹት ቅምጥሌ ከኋላ አንገቷ ላይ ሻርቧን አድርጋ የልደቷ ቀን የነበረው ሻርፕ አበሻ ቀሚሷ አይኖ አላቅም ለአሸንዳ ጊዜ ጽጌ የሰጠቻቸው ነው መሰለኝ። ጊፍት ከወንድሞቿ ጋር ሰጣቸው ነበር አይደል? የዛን ሰዓት እሱን የለበሰችው ይመስለኛል። ናቲም እንደምታዩት ቡታጅራ ሄጃለሁ ብቻ አካሳብን እንደምታዩት አልሄደም፣ አላየነውም እስካሁን ድረስ የትም አልሄደም። የት እንደሄደም አይዶነው አላቅም። ግን በቃ በዚህ ልክ መቸከስጡ ተናደድኩኝ። እኔ የሚሄድ ነበር የመሰለኝ ናቲ ማለት ነው ቤተሰቦች። እና ብቻ ዛሬ ሰላም አላልኳችሁም? መግቢያ ላይ እንግዲህ ርቅ ያለው ሰላማችሁ ብዛ ባላችሁበት። ግን ባጭሩ ያለው ነገር ይሄ ነው። ትናንትና ፕሮግራም አለን ምናምን ብለው ሲያስተካክሉ ሲያሰማምሩ የነበረው ለዚህ ይሆናል ብዬ ነው ማስበው። ብሩኪና ሀይሚ እንደምታዩት ማለት ነው የኛ ወድ ቤተሰቦች። ስለዚህ እያንዳንዳችሁ ራሳችሁን ልትጠብቁ፣ ለራሳችሁ ልትኖሩ፣ ለራሳችሁ እንዳላችሁ ማወቅ እንዳለባችሁ እኔ ሁል ጊዜም እናገራለሁ። ሁል ጊዜ ይሄን ነገር ስናገር ለብሩኬ ውድቀት ለሀይሚ ውድቀት ፈልጌ አይደለም። እናንተ ካላችሁ ነው ሲጀመር አይደል እንዴ እነሱም የሚኖሩት። እናንተ ስታዩላቸው፣ እናንተ ስታበረታቱ። እስኪ አንድ ቪዲዮ ይፖስትና አንድም እይታ ከሌለው ምን ብላችሁ በድጋሚ ሞራል ትመጣላችሁ? አትመጡም። እኔ እንኳን አዲስ ቻናል ልከፍት በማስብበት ሰዓት ብዙ ልጆች በውስጥ ነይ ሲሉኝ ይሄን ያህል ሰው ይፈልገኛል ማለት ነው ብዬ ሞራል ተሰምቶኝ ነው የመጣሁት። እንደመጣሁትም እግዚአብሔር ይመስገን አላፈርኩም። በሳምንት 1000 ሰብስክራይብ ነው የሞላሁት። ያ ማለት በቃ ሰው በቃ እንዴት ልበላችሁ፣ እንዴት ላስረዳችሁ፣ እኔ ቃል ያጥረኛል። ስለዚህ እይታ ነው። እናንተ ስታዩ፣ እናንተ ስታበረታቱ፣ እናንተ በቃ ሁሉም ነገር በእናንተ ነው። ዩቲዩብ ቻናል የፈለገ አንድ ፌመስ ሰው ቲክታከርም በሉት ዩቲዩብም በሉት ፌመስ ሰው እሱ ስለፈመሰ ምንም ያመጣው ነገር የለም። ተመልካች ነው ዋናው፣ ተመልካች ነው ቤተሰቦች። ስለዚህ እናንተ ለአንድ ሰው መስዋዕትነት ስትከፍሉ ራሳችሁን ጎርታችሁ አይደለም። የሁል ቀን ምክሬ ነው። ነገ ሁላችሁም ባለ ልጅ ትሆናላችሁ፣ ባለ ትዳር ትሆናላችሁ። ሁላችሁም የራሳችሁ ጫና አለባችሁ። ማንለው የራሳችን ጭንቅ የሆነ ማንም ወጣው ነገር ብዙ ነገር አለን። የኛን ችግር የኛን ጭንቀት ማንም የለም። እኛ እርስ በራሳችን ነው የምንተዋወቀው። አንድ ስደተኛውን የሆነ ነገር ሆንኩ ብላ ብትወጣ ስሜቱ ሊገባኝ ይችላል። ምንም እንዳላስመሰለች እኔ ልረዳት እችላለሁ። ቦታው ላይ ቆሜበት ስላለው ማለት ነው። እነሱ ደግሞ ያዝኑላችኋል፣ ይወዷችኋል። ግን ደግሞ ይሄ እናንተ የምታረጉት ነገር
አሁን አንድ ልጅ ሆስፒታል ገባው ብትል ለእነሱ ውሸት ነው የሚሆነው። ለምን እነሱ እያስመሰሉ ነው አዛ ቦታ ላይ የሚሰሩት። ይሄንን ስላችሁ እኔ ለሀይሚም ለብሩኬም ጠላትነት አይደለም። ማንኛውም ዩቲዩበር ደጋፊ ስትሆኑ ብዙዎቻችሁ የምትጨነቁ ሰዎች አላችሁ። ስለዚህ ከራሳችሁ ጋር መሆን አለባችሁ። የሁል ጊዜ ምክሬ ነው። ሲቀጥል ደግሞ እንደሰማችሁት ነው ብሩኬ እንግዲህ ተናግሯል። መጨረሻ ላይ ያገናኘን እውነታውን ታውቃላችሁ እያለ ነበር ትናንትና። እውነቱን ተናግሯል። ብዙ ጊዜ እሱ ሲሰራ ቪዲዮ ይናገራል፣ ብዙ ጊዜ ማለት ነው እውነታውን። አሁን ላይ አንዳንዴ ውሸት ማስመሰል ሁል ቀን ይደክማል ታውቃላችሁ። ስለዚህ የፈለገ ድራማ ቢሆንም የሚሰራው ስራ በቃ ምንም ለሰው ልጅ ማስተማርም አላስተማረ ሁሌ እያስመሰላችሁ ስትመጡ የሆነ ሰዓት ላይ ይደክማችኋል፣ ያስጠላችኋል። ወደ ሰው መቅረብ ራሱ ያስጠላችኋል። ሰው የሚናገረው ራሱ ሞራል አቅም እንዳይኖራቸው ያደርጋችኋል። ገባችሁ አይደል ቤተሰቦች የምናገረው ነገር? ስለዚህ ከራሳችሁ ጋር መሆን። ማንም የማንም ጠላት አይደለም። እኛ ቲክታክ ላይ እንደዚህ እየተዋወቅ እንደምንሰዳደበው እኛ እንደምንባባለው እነሱ አይደሉም። ምክንያቱም አብርሃም ስለ ዩቲዩብ ያውቃል፣ ብሩኬ ስለ ዩቲዩብ ያውቃል፣ ሩታ ስለ ዩቲዩብ ድካም ታውቃለች፣ ሀይሚ ስለ ዩቲዩብ ዋጋ ድካም ታውቃለች። ይህንን ድካም እያወቀች ከማን ጋር ተነስታ ነው ከቅርብ ከጎረቤቷ ከወንድሟ የምትጣላው? ከማን ጋር ተነስታ? ግን ሁሉም የየራሱን ነገር ይሰራል ሁሉም። ስለዚህ የሀይሚንም ሰርግ እንዲሁ አንድ ቀን በግርግር እንደዚህ ትጠብቃላችሁ፣ ታገኛላችሁ ማለት ነው። የብሩክን ልጅ የምትጠብቁ ሰዎች የብሩክን ውድቀት ብሩክ በቃ ሀይሚ ያሳዘነችን፣ እንደዚህ አይነት ሰው ገጠማችን የመሰለች ልጅ እንደዚህ የሆነ ብሩክ ምንም አያንሰውም። እሷ እንዳትሰደብበት እሱ እየተሰደበ እየተረገጠ እየሰራ ነው። እሷንም እያሰራ ነው። ቻናሏም እየሰራ ነው። ሶ ምንም የጎደለባት ነገር የለም። እንዳንድ ተመልካች እንዳንድ ፍቅረኛሞች ያለውን ነገር ስናየው ምንም የጎደለባት ነገር የለም። እውነቱን ነው የምናወራው እኛ ማለት ነው። ስለዚህ የኛ ውድ ቤተሰቦች በቅርቡ የሁሉም እውነታ ታገኙታላችሁ። ግን ሁሉም ሰው የከሌለ ከሌ ጠላት ነው ከሌለ ከሌ እንዲህ ነው የሆነ ነገር ሲሆኑ የምንረባረበው እኛ የማዳም ቆሞች ነን። ትናንትና ዊና ቻናሌ ሪፖርት እየተደረገ ነው ምናምን አለ። አላየንም በተባለ ብቻ ነው። ግን ገስት ላይ ቁጭ ብለው ደክሟቸው እኮ ነው እነዛ ሰዎች፣ በጣም ደክሟቸዋል እኮ። በጣም ነው የሚያሳዝኑኝ። እንደዛ ሲያደርጉ ነበርና አንዳንዴ ምንም ሳትሆኑ ውሸታችሁን በቃ አታስደንግጧቸው። ጥሩ ነገር ስሩ። በቃ ቢያንስ ቤት ውስጥ እንኳን እየተከፋች እያለቀሰች መርሻ ማስረሻ ብታጣ እንኳን በእናንተ ቪዲዮ አንድን እህታችሁን ለማስደሰት ሞክሩ። በቃ ስራም ቢሰራም አላ አይደለ የሆነ ነገር በቃ የሆነ እውነታን የሚጋብዝ ነገር አድርጋችሁ ርዕሳችሁን ጽፋችሁ ብትሰሩ ማንም ሰው ያያችኋል። ዋናው የሰው መውደድ ነው። ስለዚህ የኛ ውድ ቤተሰቦች እኔ ነገም ተነጎዳም ራሳችሁ እንድጠብቁ ነው ፈልገው። ለብሩኬ መልእክት አስተላልፊልኝ ያላችሁልኝም ልጆች አላችሁ። ምንም ስህተት የለም። ብሩክ ጋር ቪዲዮ ነው የሚሰራው። ቪዲዮ ላይ ሚዲያ ላይ በዚህ ልክ በውሸት እንዴት እንዲይዙ ይወጣል እያላችሁ ራሳችሁን የምታጨናንቁ አላችሁ። ሀይሚ አሳዘነችን የምትሏላችሁ። ምንም የምታሳዝነው ነገር የለም። ምንም የሆነችው ነገር የለም። ጥሩ ባል አጋጥሟታል። ፈጣሪ መርቆ ሰጥቷታል። ብሩኬም ጥሩ ሚስት ሰጥቶታል። ፈጣሪ መርቆ ሰጥቶታል። ቤተሰብ የሚወድለት ቤተሰብ የሚያከብርለት። ከምንም በላይ በቤተሰብ ተወደዱ። ስለዚህ ሀይሚም ብትሆን ብሩኬ በቤተሰብ የሚወደድ ጋሽዬ የሚወደው እንደና አብርሃም እንደ ልጁ ስስት ብሎ የሚያየው። ስለዚህ ከምንም በላይ ባላችሁ በቤተሰብ ይወደድ። ከምንም በላይ ሚስታችሁ በቤተሰባችሁ በወንድማችሁ ይወደድ። ሀብቴ በቀደም ሀይሚዬ እንዴት እቅፍ ነው ያደረጋት ልክ እህቱ እስክትመስል ድረስ። ስለዚህ የሚወደድ ቤተሰብ ሰው ቤተሰብ ከምንም በላይ የወደደው ነገር ጸብ እንኳን ቢኖር ከባል እንኳን ብትጣሉ ቤተሰቦቻችሁ ከእናንተ ጋር በህይወታችሁ የሚመጣውን ነገር ሁሉ ከእግዚአብሔር በታች ተጋፋጮች ናቸው። ገብቷችኋል? የሰው ልጅ ሆናችሁ ሰው አያስፈልግም የሚባልበት ጊዜ የለም። ብዙ ጊዜ አሁን ከባሏ የተጣላች ሴት ቤተሰብ ጋር በጣም ትወደዳለች። ባሏ ጋር ተለያይታ ቤተሰቡ ጋር የምትኖር ሴት አለች፣ ተወዳ ማለት ነው። ስለዚህ እንደዚህ አይነት ገጠመኞች እድል የሚባል ነገር አለና ከዛ አንጻር አንዱ ሀይሚ እድለኛ ናት። ሙሼ ትወዳታለች፣ ሀብቴ ይወዳታል። በአባት ደረጃ ሲባል አሁን ብሩኬ እንደ አማት አይደለም ጋሽዬ የሚያየው ልክ እንደ አብርሃም በቃ እንደ አብርሃምና እንደ ኤፍሬም
እንደውም ከነሱ በላይ ይወደኛል ብሎ እስኪያወራ ሞራል ራሱ መምጣቱ በጣም ነው የሚገርመው። እና ይህን ያህል ፍቅር የሰጠው ደግሞ እግዚአብሔር፣ እሱ ደግሞ ቃሉን አክብሮ ይቺ ሕፃን ልጅ አይታወቅም እንግዲህ የዚች እናት ወይ የተቸገረች እናት ትሆናለች ወይ ብዙ ነገር ሊኖር ይችላል። የሰው ልጅ እንደተባለውም እንግዲህ እዩ የዛን ሰዓት እዩ ወልዳለች ነው የምትሉት። እንግዲህ እዩ እውነትም በመጀመሪያ የመጣች ሰዓት ሆዷን አጥፍተውት እርግዝናዋ ሳይታወቅ ወልዳ ከሆነ ምንም ይቺ ልጅ ድንገት ተወልዳ ከሆነ ብሩኬ ስለሚያውቃት ከዚህ በፊት በእንደዚህ አይነት መልክ እርዳኝ ብላው ከሆነ ሀይሚዬም ተስማምታ እሱም ተስማምቶ ይችን ሕፃን ልጅ ለማሳደግ የስራ እድል ከፍተውላት ከሆነ ይቺ ሴት ማለት ነው። እና ብዙ ነገር ነው ያሰብኩት እኔ ትናንትና ማለት ነው። አይታወቅም መጀመሪያ ካሜራው ላይ ስትመጣ እርግዝና እንደሌላት አስመስለው ከዛ በኋላ ሆዷን መደበቅና ማቅጠን ይቻላል ታውቃላችሁ፣ ካሜራ ላይ እንደዛ ከሆነስ ምናልባት ሳትፈልገው አርግዛ ከሆነ ይሄን ነገር በእንደዚህ አይነት መልኩ ብሩክ ሕፃኗን ሊታደግ ፈልጎ ከሆነስ ብዬ ብዙ ነገር ነው ያሰብኩት። በነገራችን ላይ ግን የብሩክ ልጅ እንዳልሆነች 100% ነው እኔ የምፈርመው። እንዴት አመንሽ ሲስ ግን በዚህ ልክ ምናምን የምትሉኝ ሰዎች አላችሁ። እኔ በፍጹም ብሩክ ይቺ ልጁ አይደለችም በፍጹም። በቃ እንዳልኳችሁ እዩን ያውቃት ነበር ከዚህ በፊት የሚያውቃት ያው አንድ ንግስ ላይ ነው። ግን የሆነ ነገር ብታማክረው እምቢ አይላትም። ምክንያቱም የምታውቀው ሰው ነው፣ ይተዋወቃሉ። ገብቷችኋላ? ፍቅረኛውም አይደለችም ሲጀመር። እና ምናልባት ለእሷ የከፈለው መስዋዕትነት ከሆነ ከዚህ በኋላ እንደምታዩት ነው። ለእሷ ቻናል ብዙም አይሰራም ለእዩ ማለት ነው። እንዳትቀር ነው እየመጣች በቢኒያምም ስትፎክር የነበረው አዲስ የተከፈተውም። ስለዚህ ለልጅቷ የሆነ ነገር ብር ገዛ አድርገውላት ነው ብዬ ነው የማስበው። እና ሁላችሁም ልቦና ይስጣችሁ፣ ተረጋጉ፣ እውነቱ ይወጣል። በርቱ የጨረቃ ፋሚሊ፣ ወዳችኋለሁ ባይ